ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። በየጠዋቱ በተለይም በመደበኛው የፖድካስቱ የአየር ሰዓት ሁሌም ይዘናቸው የምንቀርባቸው ሀሳቦች አሉ። ዛሬ ደግሞ እንደተለመደው አንድ ሀሳብ ላይ ቆይታ እናደርጋለን። ይህ ሀሳብ በተለይ ከቡድን ግንባታ ጋር በተያያዘ በአሰልጣኝ ሩበን አሞሪም የቡድን ግንባታ ሂደት ውስጥ ባለፉት ወራቶች የአንድ ዓመት ቆይታው ሲገመገም እንግዲህ ህዳር ወር ሲመጣ አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ የመጣበት ጊዜ ስለሆነ ምንድነው አሰልጣኝ ሩበን አሞሪም በአንድ ዓመት ቆይታው ያሳለፈው የሚለውን ለመመልከት እንሞክራለን። በተለይ ከአሰልጣኙ የቡድን ግንባታ ጋር በተያያዘ የነበሩ ጥያቄዎች አሉ። እነዚህ ጥያቄዎች የአሰልጣኙን የማንቸስተር ዩናይትድ ቆይታ የሚፈትኑ የሚመስሉ ናቸው። አብዛኛውን ጥያቄዎች እየተመለሱ የመጡ ይመስላሉ። ግን ስቲል አሁንም ያልተመለሱ ጥያቄዎች አሉ በዩናይትድ ውስጥ። ግን በአንድ ዓመት ቆይታው አሰልጣኝ ሩበን አሞሪም ምንድነው በዩናይትድ ለማስተካከል እየሞከረ ያለው? እያስተካከለ ያለውና የተሳካለት ነገርስ ምንድነው? ሳይሳካለት ገና ለማስተካከል ወደፊት እየሞከረ ያለው ነገርስ ምንድነው የሚለውን ለመመልከት እንሞክራለን። ጥሩ ጊዜ እንዲሆንላችሁ እመኛለሁ። ላይክ እያደረጋችሁ ሼር እያደረጋችሁ ለሌሎች እንዲደርስ ሀሳቦች እንዲሰፉ ያልደረሳቸው ይህንን ፕሮግራም ያልተከታተሉት እንዲከታተሉ ለማድረግ ፍቃዳችሁን እጠይቃለሁ። እንግዲህ በማንቸስተር ዩናይትድ የነበረው ያለፉት 4 እና 5 ዓመታት ስቴብል ያልሆነ ነገር የዩናይትድን ትልቅነት የተፈታተነ ነበር ማለት ይቻላል። የዩናይትድን ትልቅነት ለማምጣት ዩናይትድ የሚፈልገው ነገር ምንድነው የሚለው የሚነበብ መሆን ነበረበት። ያን መጽሐፍ አንብቦ ነው ዩናይትድን ለመገንባት የሚደረገውን ሂደት ውጤታማ ማድረግ የሚቻለው። በዚህ ውስጥ እንግዲህ ንባቡን መጀመሪያ ላይ ያነበቡት ሰዎች በትክክል እንዳላነበቡት የአሰልጣኝ ቅጥሮቻቸው፣ ስንብቶቻቸው፣ ትዕግስታቸው፣ የተጫዋች ምልመላዎቻቸው በሙሉ ጥያቄ ውስጥ የነበሩ እንደሆኑ ማየት ይቻላል። በተለይ ከአሰልጣኝ ኤሪክ ቴን ሃግ ስንብት ከነ ኦሊ ጉናር ሶልሻየር ስንብት ጋር በተያያዘ የሚነሱት እውነታዎች ለዚህ ማሳያ የሚሆኑ ናቸው። በአሰልጣኝ ኤሪክ ቴን ሃግ የተጫዋቾች የግዢ ፖሊሲ ላይ የነበራቸው የክለቡ አመራሮች እይታቸው መነሳት ዩናይትድን የተጫዋቾች ግዢው ላይ ደካማው የሊጉ ጠንካራ የነበረ ቡድን እንዲሆን አድርጎታል። ጠንካራነቱን ይዞ ሊቀጥል የሚችለው ዩናይትድ የግዢ ፖሊሲ ስርዓቱን ሞኒተሪንግ ፖሊሲ ሲያበጅ ነበር። ግን በዛ መንገድ ውስጥ የተጫዋቾች ግዢ ዩናይትድን ወደ ኋላ ጎትቶታል። ያ የዩናይትድን የቡድን እድገት፣ የዩናይትድን መሻሻልና የዩናይትድን ለውጥ አበላሽቶት ነበር። ብልሽቱ የሚጠገን አለመሆኑ ደግሞ የማንቸስተር ዩናይትድ ሰፈሪንግ በጣም ቀጠለ። ስለዚህ ለማስተካከል ከባድ የሚባሉ ውሳኔዎችን መወሰን ይጠበቅባቸው ነበር። እንግዲህ በክለቡ ታሪክ በጣም በእድሜ ዝቅተኛ ከሚባሉት የአሰልጣኞች ቅጥር ግንባር ቀደሙ ነው የአሰልጣኝ ሩበን አሞሪም ቅጥር። ይሄ ቅጥር ሲመጣ በእንግሊዝ እግር ኳስ ውስጥ ብዙም ታሪክ የሌለው፣ በእንግሊዝ እግር ኳስ የእንግሊዝ እግር ኳስን ካልቸር ለመቋቋም የሚያስችል ከዚህ በፊት የድግግሞሽ ታሪክ የሌለው አሰልጣኝ መሆኑ አሰልጣኝ ሩበን አሞሪምም የተቀጠረበት መንገድና የመጣበት ሁኔታ ያላስደሰታቸው ያልተመቻቸውም ሰዎች ነበሩ። አንዱ ትልቁ ፈተና የነበረው ለዩናይትድ እና ለአሰልጣኝ ሩበን አሞሪም ይሄ ነበር። ግን አሰልጣኙ ከመጣ በኋላ በመረጋጋቶች ውስጥ ነገሮችን ለመመልከት የሞከረበትና በተለይም ደግሞ የራሱ የሆነው የጨዋታ ሐሳብ ውስጥ መቆየቱ፣ ይሄ በጣም ቤዚኩ ነገር ይሄ ነው። የራሱ የሆነውን ቀለም ይዞ ለመቀጠል መሞከሩ የቡድን ግንባታ ሂደቱ ላይ የሚፈጠሩ ችግሮችን በበሰለና ጥሩ በሆኑ እይታዎች ተመልክቶ መፍትሄ እንዲሰጥ አድርጎታል። ከራስ ዕውቀትና ከራስ ዕቅድ ጋር መቆየት፣ የሰዎችን አለመስማት፣ የሰዎችን ጫና ተቀብሎ ያን ጫና በራስ ዕቅድ ላይ አለመጫን
አሰልጣኝ ሩበን አሞሪምን በሚገባ የሚመስል ነው። አሰልጣኙ ያው በእግር ኳስ ከምንመለከታቸውና የራሳቸው የሆነ ቀለም ካላቸው ሰዎች መካከል አንዱ ነው። በተለይም የታክቲካል ዩቲላይዜሽን ስንመለከት የእግር ኳስ የጨዋታ ሐሳቦቹ በእያንዳንዱ የጨዋታ ንክኪዎች፣ በእያንዳንዱ የጨዋታ ፓተርኖች፣ በእያንዳንዱ የጨዋታ ፕሮግሬሽኖች፣ እድገቶች ወይም ደግሞ መመለሶች ውስጥ የሚጠቀማቸው ሐሳቦቹ በግልጽ ይታያሉ። 3-4-3 ቢሆንም የጨዋታ መንገዱ በ5-2-3 በ5-4-1 የሚጫወት አሰልጣኝ ነው። ይሄ በእንቅስቃሴ በሚሆኑበት ሰዓት ሞር ዲፌንሲቭ ከቨርን መሰረት በማድረግ የአታኪንግ አውትሌቶቹን ቁጥር ከፍ እያደረገ የሚጠቃበትን ቀዳዳ እየደፈነ የሚሰራ አሰልጣኝ ነው። አሰልጣኝ ሩበን አሞሪም ፖሴሽን ላይ መሰረት አድርጎ የሚሰራ አሰልጣኝ እንደመሆኑ በማንቸስተር ዩናይትድ ከኳስ ጋር ጥሩ የሆኑ ሽግግሮችን የሚጀምሩ ተጫዋቾችን ይፈልግ ነበር። አንድ የመጀመሪያ ትልቁ ችግር የነበረው በማንቸስተር ዩናይትድ እና አሁን ምናልባት ፋውንዴሽኑን ለማስተካከል እየሞከረ ያለው እድገቱን ለማየት ወይም ደግሞ የቡድን ለውጡን ለማስተዋል በትዕግስት በእግር ኳሱ እሱ በሚፈልገው ዕውቀት ለመሄድ የመጀመሪያ ከባድ ውሳኔ የወሰነው ከግብ ጠባቂው አንድሬ ኦናና ጋር የነበረው ጉዳይ ነው። አንድሬ ኦናና በእግሩ ኳስ የሚጫወት ጥሩ ግብ ጠባቂ ነው። አንድሬ ኦናና በአሰልጣኝ ኤሪክ ቴን ሃግ ዘመን ወደ ቡድኑ ሲመጣ ከፍተኛ ገንዘብ ወጥቶበት የመጣ ግብ ጠባቂ ነው። ነገር ግን አንድሬ ኦናና በእግሩ ከመጫወት በተረፈ እሱ ሊያደርጋቸው የሚገቡት ሪስፖንሲቢሊቲዎች ነበሩ። ሊደር መሆን አለበት። ስህተት መቀነስ መቻል አለበት። የቡድን ግንባታው ኢንሳይሰር መሆን ይኖርበታል። እነዚህን ነገሮች በስርዓት ማድረግ ሳይችል ቀረ። በተደጋጋሚ ማንቸስተር ዩናይትድ በሚፈጠርበት የውጤት ቀውስ፣ በተደጋጋሚ ማንቸስተር ዩናይትድ በሚያጣቸው የዊኒንግ ሲቹዌሽን አጋጣሚዎች ውስጥ የነዚህ ሁኔታዎች እንዳያድጉ ምክንያት የሚሆነው ሰው አንድሬ ኦናና ነበር። ስለዚህ የፖሴሽን ቤዝድ የሆነው ስትራክቸራሊ ለተጋጣሚዎች ቅርጹን ይዞ ወደ ተጋጣሚ ሜዳ በሚገባበት ሰዓት አስቸጋሪ የሚሆነው ማንቸስተር ዩናይትድ ለመገንባት የአንድሬ ኦናና በዛ ቡድን ውስጥ መኖር ማንቸስተር ዩናይትድን ዋጋ አስከፍሎታል። ባሳለፍነው የውድድር ዓመት ኦናና ማንቸስተር ዩናይትድ በታሪክ ዝቅተኛው የመከላከል ሪከርድ ያለው ቡድን እንዲሆን ያደረገው እሱ ነበር። በቡድኑ ውስጥ እሱን የሚጠቀምበት ዋነኛው ምክንያት አማራጭ ስላልነበረው አሰልጣኝ ሩበን አሞሪም ወደ ባይንዲር የሄደበትም ዋነኛው ምክንያት ሌላ አማራጭ ስላጣ ነው። የዘንድሮ ማንቸስተር ዩናይትድ ትልቁ ቤዚክ የሚባለው ለውጥ አንድሬ ኦናናን መተካት መቻሉ ነው። ስትራክቸሩ ከኋላ ስርዓት ባለው መንገድ እንዲጀምር፣ ስትራክቸሩ ከኋላ በሚፈለገው የማጥቃት በሚፈለገው የመከላከል በሚፈለገው ኳስን በእርጋታ የመጫወት ውሳኔዎች ውስጥ እንዲያልፍ ማድረጉ። ሁለተኛው በማንቸስተር ዩናይትድ በትዕግስት እየተገነባ የሚገኘው ቅድም ተምኔሉ ላይም ትዕግስት ብዬ ያስቀመጥኩበት ዋነኛው ምክንያት ይህንን ስለሚገልጽልኝ ነው። አሰልጣኙ ሩበን አሞሪም አግሬሲቭ ፕሬሲንግ የሚፈልግ አሰልጣኝ ነው። ይህን አግሬሲቭ ፕሬሲንጉን የተሻለ ለማድረግ የአግሬሲቭ ፕሬሲንጉ መሪ ተጫዋቾች ያስፈልጉታል ማንቸስተር ዩናይትድ። ይህንን ለማድረግ የሚመጡ ተጫዋቾችን ብቻ ሳይሆን በቡድኑ ውስጥ ያሉ ተጫዋቾችንም ከቡድኑ ጋር እንዳይቀጥሉ የማድረግ ውሳኔዎችን መወሰን ይጠበቅበት ነበር። እናውም ባሳለፍነው የውድድር ዓመት የምታስታውሱ ከሆነ በዚህ ምክንያት ይሄ በአግሬሲቭ ፕሬሲንግ ሐሳቡ ምክንያት የተጣላቸው ተጫዋቾች ከቡድኑ ጋር አንድ ቀን እንዲቆዩ አልፈልግም በሚል አስተያየት ሰጥቶ የመገናኛ ብዙሃን በዚህ ጉዳይ ላይ ብዙ ሲነጋገሩበት እንደነበረ እናስታውሳለን። እና ኳሱን ወስደው ወደ ተጋጣሚ ሜዳ እንቅስቃሴ
ሳጥን ካደረሱት በኋላ የሚበላሹ እንቅስቃሴዎች ነበሩ በዩናይትድ ውስጥ። እነዛ የሚበላሹ እንቅስቃሴዎች ኳሱን በማቆየት ጥረት ውስጥ ዋጋ ከከፈለባቸው፣ ኳሱን የተሻለ አድጎ ተጋጣሚን ጫና ውስጥ በመቅጠት ውስጥ እጅግ ከፍተኛ የሆነ ክፍተት የፈጠሩ ነበሩ። የነ ጋርናቾ እንቅስቃሴ፣ የነ ማርከስ ራሽፎርድ እንቅስቃሴ በዚህ ቡድን ውስጥ የነ ማሌሲያ በተቀይረው በሚገቡባቸው እንቅስቃሴዎች ውስጥ የሚፈጥሩት ጫና ዩናይትድን ዋጋ የሚያስከፍል ነበር። ስለዚህ አግሬሲቭ ፕሬሲንጉን ለመምራት አግሬሲቭ ፕሬሲንጉን የሚሸከሙና በዛ አግሬሲቭ ፕሬሲንግ ውስጥ የሚቆዩ ተጫዋቾች ያስፈልጉት ነበር። ዘንድሮ የዩናይትድን የማጥቃት እንቅስቃሴ ከተመለከትን በመከላከሉና አማካኝ ክፍል ላይ ባሉት የተጫዋቾች ጥራት እንኳ ምንጠራጠርበት አይነት ቡድን ቢሆንም በፊት መስመር ላይ በሚገኙ ተጫዋቾች ኳሊቲ ግን በመከላከልና ኳስን አደራጅቶ ለመጫወት በሚደረጉት ውስጥ ባሉት ክፍተቶች ላይ ያሉትን ስህተቶች ማስተካከል የሚችሉ ኳሊቲዎችን አድ ማድረግ ችሏል። ስለዚህ ይሄ ዋይደር ኤሪያዎችን ወይም ደግሞ የሰፋውን ሜዳ አስፍተው ይዘው መቆየት የሚችሉ ተጫዋቾች ስላሉት ዩናይትድ የማሰቢያ ጊዜ ያገኛል ማለት ነው። ዘንድሮ ዩናይትድ በአሰልጣኝ ሩበን አሞሪም ሰዓት ካገኘው ፖይንት መካከል የማሰቢያ ጊዜ፣ ነገሮችን የመለወጫ ጊዜ፣ ነገሮችን የማስተካከያ ጊዜ፣ ወደ ተሻለው የእንቅስቃሴ እድገት ቡድኑ የሚሄድበትን ፓሴጅ የሚፈጥርበት ጊዜ ገዝቷል። ዩናይትድ ስታንዳርዱን ስንመለከተው የዩናይትድ የአታኪንግ ስታንዳርድ ወይም ደግሞ የስትራክቸር ስታንዳርዱ የቅርጽ ስታንዳርዱ 3-4-3 ቢሆንም ዩናይትድ በ3-2-5 እና በዲፌንሲቭ ሼፕ ውስጥ በሚቀመጥበትና እንዲሁም ኮምፓክት ሆኖ ለማጥቃት በሚሄድበት በ5-4-1 የጨዋታ ሐሳቤ ውስጥ የሚጠቀማቸው የጨዋታ ተቀያያሪ የሆኑ ሐሳቦች የቡድኑን እድገት የቡድኑን አሁናዊ ያለውን የተሻለ መሻሻልና ሁኔታ ወስነውታል። አግሬሲቭ ፕሬሲንግ በአሰልጣኝ ሩበን አሞሪም እንደ ኦክሲጅን የሚቆጥረው ነገር ነው። በአግሬሲቭ ፕሬሲንግ ውስጥ ተጫዋቾች የተሻለውን ነገር ማድረግ ካልቻሉ ለተጋጣሚ ቡድን እጃቸውን ይሰጣሉ፣ ልፍስፍስ ይሆናሉ። የቡድን ግንባታ ሂደት ላይ ጥያቄ ይነሳል። ይህንን ጥያቄ መመለስ ማትችልበት ሁኔታ ራስህ መፍጠር የለብህም ብሎ የሚያስብ አሰልጣኝ ነው አሰልጣኝ ሩበን አሞሪም። ለምሳሌ ወደ መጨረሻው የሜዳ ክፍል የፋይናል ሰርድ ፔኔትሬሽን ወይም ደግሞ የመጨረሻው የሜዳ ክፍል የኳስ ቅብብል ዩናይትድ ባለፉት 4 ጨዋታዎች ከ2023 በኋላ ለመጀመሪያ ጊዜ ከፍተኛ ቁጥር አስመዝግቧል። ይህ እንግዲህ ከ2022-23 በኋላ ነው እያልኳቸው ያለ ከ3 ዓመት በኋላ ማንቸስተር ዩናይትድ ኳስን ይዞ በመጨረሻው የሜዳ ክፍል ላይ በተጋጣሚ የሜዳ ክፍል ላይ በስርዓት እየተቀባበለ በማቆየት አቆይቶ መፍትሄ በመፈለግ ይህን መፍትሄ የተሻለ ውጤታማ በማድረግ ያደገ ነገር መፍጠር ችሏል። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የሚፈልገው የነበረው ነገር ያ ነው። ባለፉት የጨዋታ ቀናቶች ላይ የነበረው የማንቸስተር ዩናይትድ የፊክስቸሮቹ የተሻለ ውጤት እንዲሁም ለነዛ ጨዋታዎች የነበረው ምላሽ ይህንን ነው የሚያሳየው። ለምሳሌ ብራይተንን ባሸነፈበት የ4-2 ጨዋታ ወቅት የዩናይትድን የቁጥር የኦን ታርጌት እንዲሁም የኳስ ቁጥጥር የፓሲንግ አኪዩሬሲ በሌሎችም ስታቲስቲኮች ውስጥ ያለውን ለውጥ ከተመለከትን እያደገ የመጣ ዩናይትድ እንዳለ የሚያሳይ ነው። ለምሳሌ ዩናይትድ ለመጀመሪያ ጊዜ ከብራይተን ጋር ባደረገው ጨዋታ 14 ሾት የቡድን የኳስ ሙከራ አድርጓል። 14 ሙከራዎችን አድርጓል ዩናይትድ። ኦን ታርጌት ዩናይትድ 9 ኦን ታርጌት ነው ያደረገው በዚህ ጨዋታ። ኢማጂን 9 ኦን ታርጌት ነው ያደረገው። ከነዚህ 9 ኦን ታርጌቶች ውስጥ 4ቱ ጎል ተቆጥሯል። በብራይተን በኩል 5 ኦን ታርጌት ነበረው። ዩናይትድ በኳስ ቅብብል አኪዩሬሲ ከተመለከትነው 85% የኳስ ቅብብል ስኬት ነበረው በብራይተኑ ጨዋታ።
በአጠቃላይ ዩናይትድ 345 ኳሶችን ሲቀባበል ወደ 195 የሚጠጋው ይሄ ማለት ሃፍ የሚሆነው የኳስ ቅብብሉ የዩናይትድ በተጋጣሚ ሜዳ ክፍል ላይ የተደረገ ጥራት ያለው የእንቅስቃሴ ንክኪ እድገት ነው ያሳየው። ይሄ አሰልጣኝ ሩበን አሞሪም ለሚፈልገው አግሬሲቭ ፕሬሲንግ መጨረሻ የሜዳ ክፍል ላይ በሚኖረው ስትራክቸራል የሆነ ቅርጽ ያላበላሸ ቅርጹን የጠበቀ ነገር ግን ተጋጣሚ ጫና ውስጥ የሚከት እንቅስቃሴ ማሳያ ነው፣ ምልክት ነው። በምትከላከልበት እሳቤ ውስጥ በዚህኛው ዘመን ያው እንደሚታወቀው የምትከላከልበት መንገድ ብቻ አይደለም፣ የምትከላከልበትን የቡድንህን ዲፌንሲቭ ስትራክቸር ሶሊዲቲ የሚሰጥህ የምታጠቃበት መንገድ ነው በጣም ወሳኝ የሚባለው። ቡድኖች የሚያጠቁበት መንገድ የሚከላከሉበትን ስትራክቸር ይሰጣቸዋል። ሞር ሶሊድ ሆኖ ማጥቃትን አጥብቀው ማጥቃትን ያለ ስህተት አይኖርም ማለት አይደለም፣ ነገር ግን ስህተትን ቀንሰው የሚያጠቁበት የራሳቸው ሲቹዌሽናል አታክ ካለ ለማንቸስተር ዩናይትድም ሆነ ለሌሎች አግሬሲቭ ፕሬሲንግን ለሚፈልጉ ቡድኖች ቤዚክ የሆነ እድገት ይሰጣቸዋል። በአሰልጣኝ ሩበን አሞሪም በኩል የተመለከትነውም ነገር ያን የሚያሳይ ነው። እድገቱ በሚፈልገው ደረጃ የኳሊቲ ጉድለት እንደነበረው ያሳይ ነበር። ያን ኳሊቲ ነው አሁን አድ ያደረገው። ዊንግ ባኮቹ ለምሳሌ the most important part of my ideal strategy ነው የሚላቸው ዊንግ ባኮቹ። የዊንግ ባኮቹ ኤሌመንት በቀላሉ የሚታይ አይደለም። በተለይም ደግሞ ፕሮቫይዲንግ the attack ወይም ደግሞ የማጥቃት እንቅስቃሴውን መፍጠርና እዛ ቦታ ላይ አዘጋጅቶ አቅርቦቱን ማስተካከል፣ እንዲሁም ዊድዝ መስጠት፣ የሜዳውን እንቅስቃሴ ስፋት መስጠት፣ ከዛም ሃየር አፕ ደ ፒች በሚኖሩት የማጥቃት እንቅስቃሴዎች ላይ ከፊት ለሚገኘው በተጋጣሚ ቡድን ጫና ለማሳደር በምንሞክርበት እንቅስቃሴ ውስጥ መሰረታዊ የሚባለው የማጥቃት ሁኔታ የሚፈጥሩልን እነሱ ናቸው ብሎ የሚያምን አሰልጣኝ ነው አሰልጣኝ ሩበን አሞሪም። በተለይም ደግሞ ከዚህም ጎን አብሮ የማይቀረው ትራክ ባክ ሲቹዌሽኖች ላይ ንቁ መሆን አለባቸው ተብሎ ይታሰባል። ትራክ ባክ ሲቹዌሽኖች፣ እነዚህ የትራክ ባክ ሲቹዌሽኖች ወይም ደግሞ ተመልሶ ስህተቶችን የማረም ተመልሶ ስህተቶችን የመመልከት ክፍተቶችን የማየት እንቅስቃሴዎች ላይ ንቁ መሆን አለባቸው ብሎ ያስባል። አሁን በማንቸስተር ዩናይትድ እየተመለከትነው ያለነው ለውጥ ለአሰልጣኝ ሩበን አሞሪም የሰጠው ኤጅ ይሄ ነው። ለምሳሌ በብራይተኑ ጨዋታ የነበረውን ብንመለከት ዮሮ፣ ዴሊት እና ሾው በነበሩበት ጨዋታ ከነሱ ፊት ዳሎ፣ ካሲሜሮ፣ ፈርናንዴዝ እና እንዲሁም ዲያሎ ነበሩ። ሚቤሞ፣ ኩኛ ፊት ላይ ደግሞ ሸሽኮ የተሰለፉበት ጨዋታ ማለት ነው። በእንቅስቃሴው ከተመለከትን የሌን ዮሮና የዳሎ እንዲሁም የሾውና የዲያሎ ሚና ተመሳሳይ ነው። በማጥቃትም በመከላከልም የሚለያዩት የእነዚህ ተጫዋቾች ሚና የሚለያየው ቦታቸው በመከላከልና በማጥቃት እንቅስቃሴ ውስጥ በሚሰጣቸው ስትራክቸር ላይ የአቋቋም ልዩነት ብቻ ነው የሚኖረው እንጂ የእንቅስቃሴ ወይም ደግሞ ጨዋታውን የመተግበር የአእምሮ እድገታቸው ተመሳሳይና ተቀራራቢ እንዲሆን ነው የሚፈልጉት። በአሰልጣኝ ሩበን አሞሪም ሐሳብ ውስጥ ምን የሚባል ነገር አለ መሰላችሁ? የተከበራችሁ የፖድካስቱ ቤተሰቦች፣ ሁሌም ቢሆን በእንቅስቃሴ የእንቅስቃሴው ፋውንዴሽን የእንቅስቃሴውን መሪ የመቆጣጠር ስልጣን አለው ይላል። ይሄ በአሰልጣኝ ሩበን አሞሪም ቤዚክ የሚባለው ሐሳቡ ነው። ስለዚህ ከኋላ የሚጫወቱት ተጫዋቾች ማለትም እንደነ ዮሮና እንደነ ሾው አይነት ተጫዋቾች ከፊታቸው ለሚገኙት ዲያሎና እንደ ዳሎ አይነት ተጫዋቾች ደግሞ እንቅስቃሴውን እየቆጠሩ የእንቅስቃሴውን ሂደት እያስተካከሉ ትክክለኛውን የሆነውን ነገር ቡድኑ እስኪያገኝ ድረስ በትዕግስት የመጫወትና ዊድዙንም በናሮው ሲቹዌሽን በሚፈጠሩ የእንቅስቃሴ
ኤክሰለንሶች ውስጥ ማገዝ ይኖርባቸዋል ማለት ነው። ፋውንዴሽናቸው እንዳይበላሽም ይህንን ከታች ያለውን ስርዓት ይዞ መውጣት የሚጠበቅበትን የመከላከል የማጥቃትን አደረጃጀት በሚገባ መቆጣጠርና መምራት ይኖርባቸዋል። ለዚህ ነው ከኋላ ያለው ከተሳሳተ ከፊት ያለው ስርዓት አይሆንም ብሎ አሰልጣኝ ሩበን አሞሪም በተደጋጋሚ የሚያነሳው። አሁን በዩናይትድ ያደገው ነገር ምንድነው ካላችሁኝ፣ እንደ ቡድን ሲነርጂካል አታኪንግና እንደ ቡድን ሲነርጂካል ዲፌንሲቭ ስትራቴጂያቸው ጥሩ ሆኗል። የጋራ የማጥቃትና የጋራ የመከላከል፣ ለተጋጣሚ በቀላሉ ስፔስ አለመስጠት፣ ለተጋጣሚ በቀላሉ ኤጅ ያለው ቡድን እንዳይሆን የማድረግ ስራን እየሰራ ነው የሚገኘው። የኢንሳይድ ፎርዋርዱ ሚና አሁን በአሰልጣኝ ሩበን አሞሪም በኩል ሃፍ ስፔሶቹ ኦፕሬት የሚደረጉበት መንገድ፣ የግማሽ የሜዳ ክፍሉ ኦፕሬት የሚደረግበት የሚሰራበት መንገድ ከዚህ በፊት ከነበረው በብራይተኑ ጨዋታ ይበልጥ ያደገ ነበረ። የብራይተኑን ጨዋታ እንደ ምክንያት ማነሳበት ዋነኛው ፖይንቴ ዩናይትድ ያደገ ቡድን ሲሆን ምን ሊሆን እንደሚችል፣ ዩናይትድ ከዚህ በላይ የተሻሻለ ቡድን ሊሆን ሲችል ምን እንደሚያደርግ፣ ሜዳ ላይ ምን ሀፕ እንደሚያደርግ ማሳያ ስለሆነ ነው። የብራያን ምቤሞና የኩኛ የሃፍ ስፔስ ኦፕሬሽን የማንቸስተር ዩናይትድ የመከላከልንም የማንቸስተር ዩናይትድንን የአማካኝ ክፍልን ጥንካሬ የመወሰን አቅም አለ። በአንድ ቃለ መጠይቅ እንደውም አሰልጣኝ ሩበን አሞሪም ምንድነው ያለው? ብራያን ምቤሞ ኳስ በሚይዝበት ሰዓት ተከላካዮቻችንና አማካኞቻችን በሚናቸው ጊዜ ይገዛሉ አለ። ይሄ በጣም ቤዚክ የሆነ ሐሳብ። ብራያን ምቤሞ ኳስ ይዞ በሚያቆይበት ሰዓት ተከላካዮቻችንና አማካኞቻችን ጊዜ ይገዛሉ ማለቱ በየዲፓርትመንቱ የሚኖረውን ወሳኙን የሚባለውን ሞመንት ለመፍጠር እንደነ ብራያን ምቤሞ አይነት ተጫዋቾች ከእንቅስቃሴ ጋር መቆየታቸው ቤዚክ እንደሆነ ማሳያ ነው። ከእንቅስቃሴ ጋር መቆየት ማለት ኳሱን ተጋጣሚ እንዴት መውሰድ አለብኝ ብሎ እንዲያስብ ማድረግ ማለት ነው። ተጋጣሚ ኳሱን እንዴት መውሰድ አለብኝ፣ ብልጫ እንዴት ነው መውሰድ የሚገባኝ ብሎ በሚያስብበት ሰዓት መጀመሪያ ላይ ተጋጣሚ ፈጥሮት ከነበረው ስትራክቸር ተገዶ ከራሱ እንቅስቃሴ ይወጣል። ተገዶ ከራሱ እንቅስቃሴ በሚወጣበት ሰዓት ሌሎች ተጫዋቾች ማለትም ኳሱን የያዘው ልክ ብራያን ምቤሞ እንደሚይዘው የማንቸስተር ዩናይትድ ተጫዋቾች፣ ሌሎቹ አማካኝና ዲፌንሲቭ ስትራክቸር ላይ የሚገኙ ተጫዋቾች የሜዳና የቦታ አጠቃቀምን በተመለከተ ራሳቸውን ሪአጀስት ማድረግ ይችላሉ ማለት ነው። ስለዚህ ለሁለተኛውና ለሶስተኛው የማጥቃት አጸፋ ወይም ደግሞ ኳስን ይዞ በስርዓት መፍትሄ መፈለጊያ እንቅስቃሴን ያመቻቻሉ ማለት ነው። ለምሳሌ በዘንድሮ የውድድር ዓመት አሰልጣኝ ሩበን አሞሪም ከሚያደርጋቸው ስራዎች ውስጥ በቀጣዮቹ ጊዜያት እንመለስበታለን በሌላ ፕሮዳክሽን ፕሮቮኪንግ the opponent to press የሚል ሐሳብ አለው። ተጋጣሚን ጫና እንዲያሳድርብህ ማነሳሳት፣ መጥቶ እንዲያፍንህ እድል ጊዜ መስጠት። ይህን በምታደርግበት ሰዓት ተጋጣሚ ተገዶ ከራሱ የመጀመሪያ ሐሳብና ስትራክቸር ስለሚወጣ ያ ከራሱ ሐሳብና ስትራክቸር ጥሎት የወጣበት መንገድ ያንተ ቤዚክ የማጥቂያና የመብለጫ መንገድ ይሆናል ብሎ የሚያስብ አሰልጣኝ ነው አሰልጣኝ ሩበን አሞሪም። ማነሳሳት አለብህ፣ ጫና ውስጥ እንዲከት ማነሳሳት አለብህ ነው የሚለው። ሌሎቹ ጫናውን የማይፈልጉ አሰልጣኞች አሉ፣ ቶፕ ኤሊት የሚባሉ ኮቾች። እንደ አሞሪም አይነት አሰልጣኞች ደግሞ ጫናውን ይፈልጋሉ። ፕሮቮኪንግ the attacking ፕሮቮኪንግ the opponent to attack ነው እያለ ያለው። ይሄ ጥልቅ የሆነ ዝርዝር ሐሳብ ይፈልጓል። ይህን በአንድ ፕሮግራም ነው የሚመጣላችሁ። ሰፊ ሐሳብ ይዤላችሁ መጥቼ እናወራበታለን። ምንድነው ፕሮቮኪንግ the attack? ፕሮቮክ በምታደርግበት ሰዓት ምንድነው የምታገኘው? ምንድነውስ ልታጣው የምትችለው ሲቹዌሽን? ማግኘት ብቻ አይደለም ልታጣ ትችላለህ፣ ግን ያን በምንድነው የምትበልጠው? ኤክሰለንሱ። ይህን ለማውራት እንሞክራለን። ከዚህ በፊት ስለ ሲሲፒ አውርቻችኋለሁ አይደል? ክሊር ክሌቨር ፓስ ዘንድሮ በሚኬል አርቴታ ቡድን ውስጥ እየተገበረው የሚገኘው ነው። ክሊር የሆነ በጣም ስማርት የሆኑ አእምሯቸውን የሚጠቀሙ ተጫዋቾች የሚጥሏቸው ፓሶቻቸው እንደገና
ቀጣዩን ሂደት የሚቆጣጠሩ ሽግግሮችን ያሳድጋሉ። አሰልጣኙ ሩበን አሞሪም በዛ ሐሳቤ ነው ቡድን ለመገንባት እያሰበ ያለውና ይሄ እንቅስቃሴውን የተሻለ እንዲሆን እያደረገለት መጥቷል። በዩናይትድ ውስጥ የተለወጠው ነገር ሁለንተናዊ ነው። ስትራክቸራል ለውጥ ነው ዩናይትድ ውስጥ ያደገው። በተወሰነ በአጭር ቆይታም ቢሆን ለነገሩ አጭር ቆይታ አይደለም፣ ወደ 26 ደቂቃ አውርተንበታል። ስለዚህ ጉዳይ ሰፊ ነገሮችን ለማንሳት ሞክሬያለሁ። በሌላ ፕሮዳክሽን ደግሞ ፕሮቮኪንግ ዘ ኦፖነንትን ይዤ እመጣለሁ። አስታውሱኝ፣ ፕሮቮኪንግ ዘ ኦፖነንትን በአሞሪም እይታ እንዴት ነው የሚገለጸው የሚለውን ለማየት እሞክራለሁ። ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ግን አትዘንጉ። እየተዋችሁ ነው፣ ለሌሎች እንዲደርስ አድርጉ። እንደዚህ አይነት ፕሮግራሞችን ወደ እናንተ እየሰራው ማቅረቤን ግን እቀጥላለሁ። ጥሩ ጊዜ ይሁንላችሁ።